ሁለቱ ቡድኖች ከመልበሻ ክፍል ይዘው እየወጡ ይገኛሉ። 3-0 በሆነ ውጤት ማሸነፉ ይታወሳል። ከዓመቱ ምርጥ ጎሎች መካከል አንደኛውን ማስቆጠሩ ይታወቃል። ሲዳማ ቡና ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ፍጹም ምናልባት ተገኑ ተሾመ ጥሩ መከላከል መሐመድ ፈይድ ጥሩ አቅርቦት የመጀመሪያ ጎል ፍለጋ አርባ ምንጭ ከነማ ላይ መጀመሪያ ጎል ያገኘው ቅዱስ ጊዮርጊስ ከማዕዘን ምት እንደነበር የሚታወስ ነው። አስቆጥሮ አዳማ በጨዋታው ላይ ድንቅ እንቅስቃሴ እንዲያደርግ አስችሎታል። ቢኒያም አይተን በመስመሮች መካከል ቅዱስ ጊዮርጊስ ጫና ፈጥሮ መጫወት ላይ ግን ሄደር ሸረፋ ልምዱን በአግባቡ እያካፈለ ነው። ቻለም ቢኒያም አይተን አብዱልከሪም ኳሱ ላይ መድረስ አልቻለም። ቢያም ቢሆን ግን አቡበከር ሳኔ ጥሩ ተሻጋሪ ኳስ ቢኒያም አይተን ነው። የአዋሳ ከነማ የመሃል ተከላካይ ነው። እንደዚሁም ደግሞ የ2015 የዓመቱ ኮከብ ተጫዋች ቢኒያም ጉረትን ይስባል። ብዙአየሁ ሰይፈ ነቢል ኑረዲን የማዕዘን ምት ዳኝ በሽር አብደላ እየተመራ በዚህ ሰዓት ሃይደር ሸረፋ በአዳማ በቂላ ስታዲየም 3-0 ማለቁ ይታወሳል። ቢኒያም አይተን በአዳማ በቂላ ስታዲየም በዚህ ሰዓት ፍጹም ታጅቧል። በሁለተኛው አጋማሽ ግን አዳሞች ሊጠነቀቁ ይገባል። ቢኒያም ኳሱን ማግኘት አልቻለም። ምት ክልል ውስጥ አስደናቂ ቴክኒክ ብሩክ ጥሩ ዴሊቨሪ ጥሩ አቅርቦት ነበር። ግን ምንጭ ኮከብ እንደሆነ ይታወቃል። ጥሩ አቅርቦት ጨዋታ በኋላ ከመቻል ጋር ነው የሚገናኝ። ያን የተከታተለ ያለ ይመስላል። እንደዚሁም ከኢትዮጵያ መድን ጋር የሊጉን ዋንጫ አሳክተዋል። ብዙአየሁ ሰይፈ አዳማ ምናልባት አላዛር ቀላል ኳስ ሀብታሙ ሄኖክ ምናልባት እነኚህ ደጋፊዎች በተለየ ስሜት ውስጥ ነው። መሳፍንት ጳውሎስ የማዕዘን ምት ጎል ማን ሊሆን ይችላል? ፍጹም ጥላሁን የተለመደው ተጫዋች ፍጹም ጥላሁን አምስተኛው የሊግ ጎል። ቅዱስ ጊዮርጊስ ይህንን ጎል ለማግኘት በሩን በተደጋጋሚ እያንኳኳ ነበር። የአዳማ ከነማን በሚገባ ማስተዋል ይቻላል። አዳማ ከነማ ላይ ማርክ ምልክቶች ነበሩ። ከማዕዘን ምት የሚሻሙ ኳሶች ሊቆጠሩ እንደሚችሉ የፍጹም ጥላሁን ዝላዮችን ተመልክተን ነበረ። አሁን እሱን ነው ሲያሳካ የተመለከተን የምንገኘው። ኒር ፖስቱ ላይ ሄዶ ነው ኳሱን በሚገባ ሁኔታ ዘለው መግጨት የቻለው። የአዳማ ተጫዋቾች ምንም ነገር ማድረግ አልቻሉም። ፈዘው ነው ሲመለከቱት የነበረው። ደጋፊዎችን ሊያስደስት በሚችል ሰዓት ላይ ነው ፍጹም ጥላሁን ጎል ማስቆጠር የቻለው። ቅዱስ ጊዮርጊስ በሁለተኛው አጋማሽ ለነበረው ብልጫ ግን የሚገባውን ጎል ነው ያገኘው። ፍጹም ጥላሁን በሜዳ ውስጥም ሆነ ከሜዳ ውጪ ከቅዱስ ጊዮርጊስ ጋር አስደናቂ ጥምረት። ያም ቢሆን ግን ፍጹም በመስመሮች መካከል ብሩክ በድፍረት ወደፊት ተጠግተው የሚጫወቱበት ሰዓትም የደረሰ ይመስላል። ከሊጉ መውረዱ ይታወሳል። ማይክል ካፕሮቬ ጥሩ አቅርቦት አይደለም። በዚህ ረገድ ምን አይነት አቀባበል ሊኖር ይችላል የሚለው በጉጉት ቢጠበቅ ነው። ከጨዋታው ጎን ለጎን ቀላል ኳስ ለፋሩቅ ሺካሎ 5 ደቂቃዎች ቡድን ነበር። ከዝውውሮቹ ያንን መናገር ይቻላል። ጥፋት ኦብቪየስሊ አብዱልከሪም ማመር ተርሚኔተር ላይ ብሩክ ጥፋት ፈጽሞ ይታወቃል። ሃይደር ሸረፋ ይህን አጋጣሚ ለመጠቀም እየጣረ ይገኛል። ምናልባት ብሩክ አለማየሁ